ጤና ይስጥልኝ የተከበራችሁ ወገኖቼ። በዛሬው ዕለት እንግዲህ አንዳንድ ርዕሶችን አንስቼ ለመወያየት ፈልጌ ነበር ቀደም ብሎ። ነገር ግን ትንሽ ተዘዋርቁ ነገሮች ስለነበሩ ጊዜ ወስጄ ነው፣ ይቅርታ። በዛሬው ዕለት የማተኮርባቸው ነጥቦች በመጀመሪያ ጊዜ ምናልባት ጊዜያችሁን ካልወሰድኩ ካልሰለቻችሁኝ ስለ በኢትዮጵያ ውስጥም ሆነ ውጪ ስለሚከናወኑ ድርጊቶች በድርጅት አንጻር ነው ትንሽ ነጥብ ለማስጨበጥ ሞክረው። ምናልባት ምን አገባ እንዳትሉኝ፣ በኢትዮጵያ ጉዳይ ከውስጥም ሆነ ከውጪ ያለው ሰው ሁሉም ይመለከተኛል የሚል ማንኛውም ሰው መናገር፣ ሀሳብ መስጠት የሚያስፈልገው ጉዳይ ሆኖ ስለተገኘ ነው። ይህም በዛሬው ጊዜ በኢትዮጵያ ውስጥ ወገኖቻችን ላይ የተፈጸመ ያለውን ድርጊት ሁላችንም የምናየው የምንሰማው፣ በአካልም የሚካፈሉ የደም መስዋዕትነትም እየከፈሉ የህይወት መስዋዕትነትም እየከፈሉ ያሉ ወገኖቻችን ያሉበት ጊዜ ነው። በዚህ አይነት ኮንዲሽን ወይም በዚህ አይነት ሁኔታ የሚያስፈልግና የሚያዋጣን ነገር ቢኖር አንድነት ነው። አንድ ሆኖ መሰለፍና ጸረ ጠላት አቋም መያዝ ብቻ ነው ለአሸናፊነት መንገድ የሚከፍተው እንጂ መለያየት በዘር፣ በሃይማኖት፣ በጎሳ ዝቅ ብሎ ደግሞ ማለት ነው መከፋፈልና ያንን ወደ ራሱ መጎተት፣ ወደ ጎሳው ወይም ወደ ሃይማኖቱ ወይም ወደ ፍላጎቱ መጎተት ለጠላት አመቺ ሁኔታ የሚፈጥር መሆኑን ሁላችንም እንረዳለን። በመሆኑም በዚህ ባለኝ አጭር ጊዜ ውስጥ ለማስታወስ ማነሳቸው ነጥቦችና እያንዳንዳችሁ ካላችሁበት ሆናችሁ ማሰብና መናገር ያለባችሁ ነጥብ ለማንሳት ያህል ነው። ይህም ዛሬ ጸረ ወያኔ የሆኑ ድርጅቶች ባይደራጁም ባይጠናከሩም ባላቸው ቦታና አጋጣሚ ሁሉ ወያኔን በሚዋጉበት፣ ተቃውሞ በሚያሳዩበት፣ ማቴሪያልና ሞራል ድጋፍ በሚሰጡበት ጊዜ አንድ ሆኖ መታገል፣ አንድ ሆኖ መዋጋት፣ በአንድ ሀሳብ መነሳት ሲገባን፣ በተለይም የአማራ ብሔረሰብ አባላት የተለያዩ ድርጅቶችን ማቋቋም ልዩነትን የሚፈጥር የተጠናከረ አንድነትን የሚያስወግድ ልዩነትን የሚፈጥር መስሎ ስለታየኝ በዚህ ነጥብ ላይ ትንሽ አንስቼ ሁላችሁም የራሳችሁን ሀሳብ እንድትሰጡበትና እንድትወያዩበት ነው። ይህን ማለት ስል እኔ ጸረ አማራ ሆኜ አይደለም፣ ጸረ ኦሮሞ ሆኜ አይደለም፣ ጸረ ወያኔ ነኝ። ይህን በግልጽ ለማስቀመጥ ሞክራለሁ። ከዚህ በፊት ስሜን ስለጠቀስኩ እኔ ምናልባት ፊቴን ስታዩ የምትረዱ መስሎኝ ነው። ሻለቃ ማርቆስ መና ይባላል። ይህን ስለ የአማራን ድርጅት ሳነሳ ቀደም ብሎ በቅንጅት ጊዜ መላው አማራ አንድነት ድርጅት ነበረ። በኢትዮጵያ አንድነት መሳተፉ ወይም ማታገሉ ወይም ማደራጀቱ ይሻላል በመባል የኢትዮጵያ መላው አማራ መሆንቆት መላው ኢትዮጵያ አንድነት ድርጅት ተቋቁሞ ነበረ። ምን ያህል ሰው እንዳሰለፈ ከጎኑ ምን ያህል ሰው እንደተሳተፈ ሁላችንም የምናውቀው ነገር ነው። ውጭም ሆነ አገር ውስጥ ያላችሁ በቀጥታ ተሳታፊ የነበራችሁ ሁላችሁ የምታስታውሱት ነገር ነው። በአሁኑ ጊዜ ግን ዳግማዊ መላው አማራ ድርጅት ተብሎ ተቋቁሟል። የአማራ ግንባር አለ። ሞረሽ ወገኔ የአማራ ድርጅት አለ። ቤተ አማራ ተብሎ ተቋቋመ ሌላ ድርጅት አለ። አማራ የአንድነታችን ምልክት ነው፣ የአንድነታችን መሪ ነው ብለን ነው ምናምን። በራሴ ግምት አማራ ማለት ኢትዮጵያ ማለት ነው ብዬ ነው ማስበው። የኢትዮጵያ አንድነት የአማራ አንድነት ሲፈርስ የኢትዮጵያ አንድነት እንደፈረሰ ነው የምቆጥረው። ምክንያቱም አማራ ያልተቀላቀለበት ብሔረሰብ
ዘር የለም። ያንዳንዱ ብሔረሰብ ውስጥ እንደ ጨው ዘር አማራ ያልተዘራበት ያልገባበት የለም። ከአማራ ጋር ያልተቀላቀለ የለም። ባንዋሽ እያንዳንዳችን ኦሮሞን የምንል ምናልባት ወደ ኋላ ስንሄድ አማራነት ይኖረናል። ወላይታ ወደ ኋላ ስትሄድ አማራ ወደ ኋላ ስትሄድ ወላይታ ይኖራል። የኢትዮጵያ ሕዝብ ደም 7 ጊዜ የተቀላቀለ ነው። አንድ አሜሪካ ውስጥ ያሉ የታሪክ ፕሮፌሰር አንድ ጊዜ ሲገልጹ ሰማሁትን ነው። የአንድ ኢትዮጵያ ሕዝብ ደም 7 ጊዜ የተቀላቀለ ነው ብሏል። ማንም ፍጹም አማራ፣ ፍጹም ወላይታ፣ ፍጹም የሆነ ብሔረሰብ በብዛት የለም። አብዛኛው ከግማሽ በላይ የሚሆነው በብዛት የተቀላቀለ እንደሆነ ነው። ስለዚህ መሆኑ የታወቀ አማራ የኢትዮጵያ አንድነት መምራት ሲችል ራስን መከላከል በሚለው ጉዳይ ራሱን ለመከላከል 4 ድርጅት ላይ ድርጅት መቋቋሙ አስፈላጊ አልመሰለኝም። በእኔ ግምት የአማራ ግንባር ካለ ሁሉም ተረባርቦ አማራውን ግንባር ቢያጠናክረው የሚያስፈልገውን አስተዋጽኦ በእውቀትም በገንዘብም በምክርም ካለ ልምድ ሁሉ ተነስቶ አንዱን ድርጅት በተለይም የአማራውን ግንባር ቢያጠናክረው በእኔ ግምት የተሻለ መስሎ ይታያል። ወይንም የተሻለ ይመራል ተብሎ የሚታሰበው ሞረሽ አማራ ከሆነ ሞረሽ አማራን ወይም ዳግማዊ ማዕድ ከሆነ ዳግማዊ ማዕድን አንዱን መርጦ እያንዳንዱ ምሁር አስተዋጽኦ ማድረግ የሚችል በሞራልም ማቴሪያልም አስተዋጽኦ ማድረግ የሚችል ምን አለበት በአንዱ ድርጅት ተጠናክሮ አንዱን ድርጅት አጠናክሮ ጸረ ወያኔ አቋም ይዞ የኢትዮጵያን ሕዝብ ሌላውን ሁሉንም ብሔረሰብ መምራት ብቻ አማራ ይመራዋልና አልገባም የሚል ወላይታ አማራ ይመራዋልና እኔ አልሳተፍም የሚል ከምባታ ሀዲያ አይኖርም። ጥሩ አመራር ከሰጠ ማንም በዛ አመራር ውስጥ ገብቶ ተሳትፎ ይህን ጠላት ሊደመስስ ይችላል። አማራ እኮ ስሞት እኔም ይሰማኛል፣ ወላይታ ነኝ። ምክንያቱም ልጆቼ ከአማራ ሴት የተወለዱ ናቸው። ልጆቼ ግማሽ አማራ ግማሽ ወላይታ ናቸው እና አጎታቸው አክስታቸው ትሞታለች። አክስታቸው ልጅ አጎታቸው ልጅ ነው የሚገደለው ማለት ነው። በወያኔ ሲገደል በእጅ አዙር እኔም ራሴ ነኝ የሚገደለው የሚጎዳው የሚደማው ማለት ነው፣ የሚቆስለው ማለት ነው፣ ማዝነው ማለት ነው። ስለዚህ ይህን እንዴት ነው የምትመለከቱት? የድርጅቶች መብዛት ጠላትን ከፊት ቁጭ አድርጎ እርስ በራሱ ለመጠላለፍ መንገድ ይከፍታል ብዬ ስለማምን ነው። ለምን ተቋቋመ ብቻ አይደለም እሰየው። ነገር ግን ድርጅቶች ሲከፋፈሉ የተለያየ ድርጅት በተለያየ አመራር እንግዲህ ወዴት እንደሚጎትት ሁላችሁ የምታዩት ነገር የምታውቁት ነገር። ቤተ አማራ ሞረሽ አማራን ሲቃወም እሰማለሁ። ሽማግሌ የሚመራው ድርጅት ነው። እኛ ወጣቶች ነን። እኛ ወጣት ከየት ነው የተገኘው? ከሽማግሌ መሰለኝ። ወጣቶች በዛው ድርጅት ተሳትፎ እርምት እየሰጡ ጉልበት የሚያስፈልጋቸውን እንቅስቃሴ የሚያስፈልጋቸውን ኢንፎርሜሽን የማሰባሰብ ዘዴውን ቴክኖሎጂውን በመጠቀም ሞረሽ ድርጅትን ማጠናከር ይችል ነበር። ሁለቱ ደግሞ አንድ ላይ ሆኖ ደግሞ የዳግማዊ አማራ ድርጅት አቅፎ ይዘው ከነሱ ከሚያገኙት ልምድ የአማራን ድርጅት ማጠናከር ይችሉ ነበር። ሶስቱ ደግሞ በአንድነት ወዲያው አንድነት ፈጥረው አላማቸውን አንድ አድርገው እውነት ለኢትዮጵያ ተቆርቋሪ ሆነው ከተነሱ ማለት ነው። አራት የሚያደርጋቸው ምንም ነገር የለም። ግንባር የአማራው ግንባር እየተዋጋ ካለ ያንን ማጠናከር በስንቅ በትጥቅ በመረጃ በማስረጃ በድርጅት ምሁራዊ አስተዋጽኦ በማድረግ የጉልበት ስራን በመጨመር ጥይትና ጠመንጃ መግዣ ገንዘብን በማዋጣት መርዳት ይቻል ነበር። ከዛው አንድ ከሆኑ በኋላ ሌሎች ብሔረሰቦችን ደግሞ አቅፎ ለመያዝ ይሞክሩ ነበር። አንድ ጠንካራ የአማራ ድርጅት ቢኖር እኮ ሌላ ሁሉ ይሳተፋል። አሁን 4 ካሉ ማንን ነው የሚሳተፈው? ማንን ነው የሚረዳው? ማን ያግዛል? ጓደኛዬ ወይም እኔ ማውቀው ሰው ሞረሽ ካለ ሞረሽን አግዛለሁ። what about the other? አማራ ድርጅት ቤተ አማራ ውስጥ የሚቀርበውና የሚያሳምነኝ ሰው ካለ እሱ ሳግዝ ያኛው ስመጣ ምን ላደርግ ነው? አራቱም ድርጅት በየተራ ከኪሴ ያወጣው ልረዳ ነው ገንዘብ
ወይም አራቱም ድርጅቶች በሚጠይቁት ቦታ ሁሉ ልሰለፍ ነው እኔ አንድ ሆኜ ያውም የአማራ ድርጅት አባል ያልሆንኩ አማራ በብሔረሰብ አማራ ብሔረሰብ ያልሆንኩ ነገር ግን ጥሩ አመራር የሚሰጥ ህዝባዊ አመኔታ ያለውን ድርጅት ለማገዝ ዘር ጎሳ አይጠይቅ ለኢትዮጵያ አንድነት ለኢትዮጵያ ብልጽግና ለፍትህ ለነጻነት የሚታገል ከሆነ ማንኛውም ብሔረሰብ አባል ገብቶ ተሳትፎ እንደሚያደርግ ታወቀ ነገር ነው። ነገር ግን እንደ ቤተ አማራ ማኒፌስቶ የአማራ መንግስት ለማቋቋም ነው ከሆነ ዋና አላማው የሚያጠያይቅ ነገር ነው። እኛ ከአንድ ብሔረሰብ አገዛዝ ነፃ ለመውጣት መላው ኢትዮጵያ ብሔር ብሔረሰቦችን የሚወክል እንደ አስተዋጽኦአቸው እንደ ብዛታቸው ውክልና ያለው መንግስት ለመስረት ኢትዮጵያን ለመስረት እንጂ ንጹህ ፍትህ ያለባት ኢትዮጵያን ለመስረት እንጂ ቤተ አማራ መንግስት ለመስረት አይደለም። ምናልባት ቤተ አማራ ደጋፊዎች ብቻ ሊሆኑ ይችላል ይሄን ማኒፌስቶ የሚደግፉት። ስለዚህ በእውነት እዚያ አመራር ውስጥ ያላችሁ ሰዎች በጥያቄ ምልክት እንዳላችሁ እንድታውቁት። የኢትዮጵያ ውስጥ ጦርነትም ሰልችቶታል። ከወያኔ ጋር የሚያደርገውን ጦርነት ሲጨርስ ቤተ አማራ ታግሎ የአማራ መንግስት አቋቁማለሁ የሚለው ጋር እንደገና ለጦርነት እንዲዘጋጅ አታድርጉ። ይህ ማለት በአሁኑ ሰዓት የኢትዮጵያ ህዝብ በአንድነት ቆሞ ይህን ጠላት ለማስወገድ የሚያደርገውን ትግል የሚያዳክም መስሎ የሚታይ ከዚህ እስከ ወያኔ በኋላ ማን ነው የሚመጣው? እነዚሁ ሊመጡ ነው እንዴ የሚያሰኝ በጥያቄ ምልክት ራሳችሁን አታስገቡ። አሁንም ቢሆን ወጣቶች ከሆናችሁ ወጣቶች ነን እንደምትሉ ሁሉ ወጣቶች ከሆናችሁ አባቶቻችሁ ጋር ጎን ተሰለፉ። አባቶቻችሁ ጎን ተሰለፉ። አባቶቻችሁን ጠልፋችሁ ለመጣል አትሞክሩ። በግንባር መስዋዕትነት እየከፈለ ያለ አማራ ግንባር ካለ ያን ግንባር ለማጠናከር ያን ግንባር ለማገዝ ለግንባሩ ጉልበት ክንድ ለመሆን ተዘጋጁ ነው የምለው በበኩሌ። እና መላው የኢትዮጵያ ህዝብ ደግሞ ጠንካራ ኢትዮጵያዊ መንፈስ ካለው ድርጅት ጋር ነው ዘንድሮ የሚሰለፈው። ብሔረሰባዊ መንፈስ ካለው ጋር በእውነት የኢትዮጵያ ህዝብ የሚሰለፍ ከእንግዲህ አይመስለኝም። የኦሮሞ ትግል 40 ምናምን ዓመት ሙሉ ከተመሰረበት ማለት ነው በግምት 40 በላይም ሊሆን ይችላል ተጠናክሮ ጫካ ገባበትን ጭምር ነው እንጂ ከዛ በላይ ነው ተመሰረተው በኦነግ ስም። እስከዛሬ ድረስ አንዳች ድል ሳገኝ የኖርበት ዋና ምክንያት መላውን ኢትዮጵያ ህዝብ የሚያሳትፍ የትግል ዘይቤ ስለሌለው ነው። የኦሮሞ ብቻ ስለምል ኦሮሞ ኢትዮጵያዊ ነው፣ ግንድ ነው፣ መሰረት ነው። መላውን ኢትዮጵያ ብሔር ብሔረሰብ አቅፎ መታገል ይችል ነበር። የኦሮሞ ብቻ ስላለ ያው ትግል ምን ያህል ጊዜ እንደፈጀ ሁላችሁም የምታዩት ነው። ስለዚህ እባካችሁ በተለይም ይሄን 4 ብሔረ አማራን የሚያቅፍ የተለያየ 4 ድርጅት ተቋቁሞ ትግላችን ተጠናክሮ እንዳይሄድ 4 የተለያየ መንገድ እንዳይፈጥር እግዚአብሔር ልቦና ሰጥቷችሁ አሁን ተቋቋሙ ተበታተኑ ሳይሆን አንድነት ፍጠሩ። አንድ ጠንካራ የአማራ ድርጅት ፍጠሩ። ራስን ለመከላከል አስፈላጊ ሆኖ ከተገኘ አመቺ ነውና ብሎም ሌሎች ብሔር ብሔረሰቦች ከጎናችሁ እንዲቆሙ አድርጉ። ፕሊዝ የኢትዮጵያን አንድነት የሚያውጅ በአንድነት በአንድ ባንዲራን ይዞ የሚንቀሳቀስ ትግል አስፈላጊያችን ነው በአሁኑ ሰዓት። ወያኔ ጸረ አማራ መሆኑን በግልጽ እናውቃለን። የሚታይ ነገር ነው። ወያኔ ጸረ አማራ ብቻ አይደለም። በስፋት አማራው በህዝብ ብዛት ከሌላው ብሔረሰብ ከኦሮሞ ቀጥሎ በልጦ ስለሚገኝ በየቦታው የሚደረጉ ትግሎች መካከል አማራው ኢላማ ስለሚሆን እንጂ እያንዳንዱ ብሔረሰብ አባል ያልቀመሰ፣ ያልተመታ፣ ያልሞተ፣ ያልቆሰለ፣ ያልደማ አገራዊ መፍት ያላጣ የለም። አማራው እንደ ብዛቱ አንፃር ብዛትም አለው። በተደረገው ጭቆና በብዛት በቁጥር የሚታይ አማራ ስለሆነ ነው።
ፕላስ አማራው ሚዲያውን በብዛት ስለሚቆጣጠር የአማራው ችግር በአማራው የሚደርሰው አደጋ ሁሉ በግልጽ ስለሚነገር ነው ስለሚወጣ ነው እንጂ እያንዳንዱ ብሔር ብሔረሰብ በወያኔ ዱላ ያልተመታ ያልቆሰለ ያልሞተ የለም። ስለዚህ ባካችሁ የኢትዮጵያን ትግል የአንድነት ትግል ብታደርጉት ወደ አንድነቱ ጎራ ብትመለሱ በእውነት የተሻለ ነው ብዬ ነው ማምነው። ምክንያቱም እያንዳንዱ አማራ ነኝ የሚል ወደ ኋላ ቢቆጥር እርግጠኛ ነኝ ከያንዳንዱ ከተለያዩ ብሔረሰቦች የደም ቅልቅል ይኖራል። ፍጹም አማራ ነኝ የሚል እኔ እንጃ 1/3 ቢሆን ካለው ብሔረሰብ ሁሉ። ለዚህ ቀላል ምሳሌ ለመጥቀስ ሞክራለሁ። አዲስ አበባ ከእንጦጦ ወርዶ ፍንፍኔ ላይ ሲመሰረት በአዲስ አበባ ከተማ ውስጥ የሚገኝ ህዝብ 60,000 የፍንፍኔ መሰረታ ታሪክ ላይ ማየት ይቻላል። 60,000 ነበር በወቅቱ። ከ60,000 ህዝብ አዲስ አበባ ከተማ ውስጥ በወቅቱ ከአዲስ አበባ ሲመሰረት ወይ ፍንፍኔ ሲመሰረት እዛው ከተማው ላይ የሚገኘው የፖፑሌሽን ብዛት 60,000 ነበር። ከ60,000 1/3 ወይም 20,000 የወላይታ ብሔረሰብ አባል ነበር። ለዚህ ምክንያቱ ንጉስ አጼ ምኒልክ የወላይታው ንጉስ ጦናን ወላይታን ህዝብ በሚወጋበት ጊዜ ለረጅም ጊዜ ጦርነቱ ጊዜ ስለወሰደ በተጠናከረ መልክ ውጊያ ተደርጎ በረጅም ጊዜ የተለያዩ ኃይል ያላቸው ከተለያዩ ቦታዎች መጥተው ንጉስ ራሳቸው ምኒልክን ብለው ሆነው ወላይታን ወግተው ንጉሱን አቁስለው ንጉሱ ሲማረክ ወደ ፍንፍኔ የተወሰደ ህዝብ ብዛት ተዋጊው ተማረከው ተከታዩም ንጉስ ስለሆኑ ንጉሱን ተከትለው የመጡ የራሱ የንጉሱ ሰዎች ከእስከነ ሰራተኛው እስከነ አድናቂው ፍንፍኔ ውስጥ የተገኘው 20,000 ሰው ነበር። ይህ 20,000 እንግዲህ በአንድ ከተማ ውስጥ ማለት ከ3 አንዱ ወላይታ ነው ማለት ሴቶች ወንዶች አጠቃላይ ህብረተሰብ ስናይ 60,000 ነበር። ከ60,000 20,000 ወላይታ ነበር። እንግዲህ የመቀላቀል የመጋባት የመወለድ አጋጣሚውን እያንዳንዳችሁ ግምት ውስጥ ማስገባት ትችላላችሁ። ከ3 አንዱ ወላይታ ከሆነ በሴት በወንድ እንግዲህ የመቀላቀል የመዋለድ የመባዛት አጋጣሚውን ለእያንዳንዳችሁ ግምት ይሰጣል። ስለዚህ ምናልባት ወደ ኋላ እያንዳንዳችን አዲስ አበባ አካባቢ እና አዲስ አበባ የተወለዳችሁ ወደ ኋላ ስትቆጥሩ በወንድ ወይ በሴት አያት በቅድመ አያት ወላይታ ደም የሌለበት የለም። ስለዚህ ዛሬ ወጥተህ አባቴ አማራ ስለሆነ ወይ እናቴ አማራ ስለሆኑ ተነስተህ እኔ ሙሉ አማራ ነኝ ማለት አትችልም። እያንዳንዱ ዲኤንኤ ቴስት ቢደረግ እያንዳንዱ ቢያንስ 1/3 አማራ የሌላ ጎሳ ደም ያለበት ነው። የሌላ ብሔረሰብ ደም ያለበት ነው። ይሄን ግምት ውስጥ አስገቡ። የኢትዮጵያን አንድነት አመራር ማን መምራት እንዳለበት በግምት ውስጥ አስገቡ። አንድነት ኃይል መሆኑን በትክክል ግምት ውስጥ አስገቡ። ይሄ ወያኔም ነገ ስልጣን ብለቅ አማራ አንድነትን ይዞ እንጂ የአማራ መንግስት መሰረታሉ ብሎ ሲጀምር ሌላ ትግል ሌላ ጦርነት እንደምጠብቅ አድርጋችሁ የኢትዮጵያን ህዝብ የትግል ስሜቱን አታኮላሹ ነው ብላችሁ እና እንደው በኢትዮጵያ አምላክ ስም ጠይቃችኋለሁ። ይህን የድርጅት አመሰራረት የተለያየ ብሔረሰብ ፓርቲ አመሰራረትን በእውነት በዚህን ጊዜ ችላ ብለን አንድ ወጥ የሆነ የትግል ስልት ብንፈጥር ኢትዮጵያ ድል ረጅም አይሆንም ብዬ ነው የምገምተው። ያለበለዚያ 40 ጥቃቅን ሆነን 40 ቦታ እንግዲህ ተከፋፍለን ልንቀር ነው። አማራ የራሱን ድርጅት ሲያጠናክር ሌላውን ብሔረሰብ ቢያንስም የራሱን ድርጅት ይጀምራል። ዝም ብሎ አይን በራሱ ሲጠናከር ምን እንደሚያስከትል ማወቅ ይቻላል። ስለዚህ ምን አለበት እንደው እያንዳንዱ ኢትዮጵያዊ በአንድነት ብቻ ለመታገል ቢሞክር። የሚሰጡ መልሶችን ሰምተናል። አንድነት ስንል አማራዊ ተመተናል። yes ተመቷል። ቅድም እንደተናገርኩት ነው። ብዛት ስላለው ታርጌት የሆነው ስለሆነ ብዙ ቦታ ይታያል ቪክቲም የመሆን አጋጣሚው። ግን አንድነቱ ከተጠናከረ
ህዝቡ ዝም ብሎ ሞሳን ገሎ መሞትን ከተማረ ከለመደ አሁን በጎንደርና ጎጃም እንደሚደረገው ህብረተሰባችን ዝም ብሎ መሞትን ሳይሆን ገሎ መሞትን አምኖ ከተቀበለ የኢትዮጵያ ነጻነት ሩቅ አይሆንም። ስለዚህ በኢትዮጵያ ህዝብ ስም በኢትዮጵያ አምላክ ስም አሁንም በመማጸናችሁ እባካችሁ ሁላችሁም ወደ አንድነቱ ጎራ ተሰባሰቡ። አንድነት ኃይል ነው፣ መሳሪያ ነው፣ ጉልበት ነው። በእግዚአብሔር ቃል እንኳን ከአንድ በላይ ሆናችሁ የምትገኙበት እኔ አምላካችሁ አለው ይላል። ስለዚህ ከመለያየት ከመበታተን አንድነት እንፍጠርና የጋራ ጠላታችን ለማስወገድ ክንዳችን አጠንክረን ሐሳባችን አዳብረን መገየት እንዳለብን ነው። ለዛሬው እዚህ ላይ ያቆምና ሌላ ጊዜ ደግሞ በተመሳሳይ ጉዳይ እንገናኛለን። እግዚአብሔር ኢትዮጵያን ይባርካት፣ አንድነቷን እግዚአብሔር ያስጠብቅ ያምጣ። ሰላም ለኢትዮጵያ፣ ኢትዮጵያ ለዘላለም ትኑር። አመሰግናለሁ።